እየፈለከኝ እንደሆነ ሰማው። ጭራሽ ያለውበት መጣ። ይሄን ያህል ነው እንዴ ለመሞት የፈለከው? የኔ ፍቅር የኔ ፍቅር አንድ ቀን አግብቼሽ ብዙ ልጆችን ትወልጅልኛለሽ። እሺ? ለኔ አታስብልኝም? ብዙ ልጆች ከወለድሽልኝ ብዙ ልጆችን ውለጅልኝ። የልጆቼ እናት ከሆንሽ ደግሞ ለብዙ ልጆቼ እናት ሁኚ። እሺ፣ ግን ችግሩ አባቴ ጋር መስማማት አትችልማ። አባትሽን ተይው እባክሽ፣ መቼም አንስማማም። አንዳንድ ሰዎች ደግሞ በፍጹም መስማማት የለባቸውም። እሺ፣ እናያለን እንግዲህ። ሚስተር ሰን ምንም ጥሩ ነገር እየተፈጠረ አይደለም። ቀጣዩ ንገረኝ። የባለፈው ሰውዬ ሰዎችን ሰብስቦ አንተን እየፈለገ ነው ያለው። እና ምን ይፈጠር እንዴ? ሰን በህይወት መኖር አትፈልግም? እየኖርኩ አይደል እንዴ? መሞት ትፈልጋለህ? ሰን መሞት የጀመርኩት እኮ የተወለድኩ ቀን ነው። አንድ ሰው ከተወለደ የቀረለት አንድ ነገር ሞት ብቻ ነው። ህይወት ማለት ደግሞ ተወልደህ እስከምትሞት ያለችው ፕሮሰስ ናት። ኡፍ፣ ምንም ደስ እያልክኝ አይደለም። በምንግባባበት ቋንቋ እናውራ ሰን። አሳው ውሃውን እንደማይፈራ ሁሉ የሰው ልጅ ሞትን መፍራት የለበትም። ምክንያቱም አሳ ውሃ ውስጥ ነው የሚኖረው፣ የሰው ልጅ ደግሞ በሞት ውስጥ ነው የሚኖረው። ሰን ሰውየው መጣልህ። እየፈለከኝ እንደሆነ ሰማው። ጭራሽ ያለውበት መጣ። ይሄን ያህል ነው እንዴ ለመሞት የፈለከው? አንተ ፈልገህ ካላገኘኸኝ እኔ ያለህበት ድረስ ልምጣልህ ብዬ ነው። ምን ነው መነጽሩ የማያሳይ ነው እንዴ? የሞት መልአክ ነው አይደል እንደዚህ የሚያስለፈልፍ? እኔን ማግኘት ከፈለክ ለምንድን ነው የሌለውበት ቦታ የምትፈልገኝ? አለቃ አንድ ቃል ብቻ ስጠኝና እግር ስር ልለጥፍል። ማድረግ ከፈለክ ቀጠሮ አትያዝ፣ አድርገው። ለጠላት ቀጠሮ መስጠት ሌላ ማምረጫ ቀዳዳ እንዲቆፍር እድል መስጠት ነው። አባዬ ልጅ እንደዚህ አይነት አባት እንዳላት ባታቅ ጥሩ ነው። የመቃብርህን ጉድጓድ አስቆፍሬ ራስን እንድትቀብር ነው ማድረግ። ሰን ምንድን ነው የተፈጠረው? በቅርቡ ላገባሽ ወሰንኩና ስለ ጥሎሹ እያወራን ነበር። እንገናኛለን ሚስተር ሱራፌል።